ጤና ይስጥልን የፈጠነ ሚዲያ ተመልካቾች፣ በዛሬው ዕለት የኢትዮጵያ ሃይማኖት ተቋማት ጉባኤ በምስራቅ አርሲ ዞን በተፈጸመው አሰቃቂ የህዝበ ክርስቲያኑ ግድያ በኦርቶዶክሳውያን ላይ የተፈጸመው ግድያ ላይ አጣሪ ኮሚቴ ወደ ቦታው ልኮ የደረስኩበትን ሪፖርት አቅርቤያለሁ ብሏል። እጅግ በጣም በርካታ ሰዎችን እንዳስቆጣ፣ ክርስቲያኖችን እንዳስቆጣ መረጃዎች እየወጡ ይገኛሉ። ሙሉውን የሃይማኖት ጉባኤውን ሪፖርት እንደሚከተለው እናቀርባለን። አብራችሁን ቆዩ። ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ህጻናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህጻናት ተገለዋል። አጣሪ ኮሚቴው የገለጸው ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸሙ ግድያ፣ እገታና ዝርፊያ በሚመለከት ልኡካንን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። ሪፖርቱ እንደሚያመለክተው ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም የመሰረተ ልማት ውስንነት ያለበት በመሆኑ ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ ስለሆነ ነው ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለም። በዚህም የሰው ሕይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩም በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀሩ 10 ልኡካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከት ጥናቱ የተደረገው ጉና፣ ሸርካ፣ ሆንኩሎ፣ አቤ፣ መርቲ ወረዳዎች ናቸው። አንደኛ በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ሕይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ በ12 ሁለተኛ ወር 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሹ። በ13 ሁለተኛ ወር 2018 ዓ.ም ምሽት ተመልሰው ተጨማሪ ሰው አግተው ወሰዱ። በ14 ሁለተኛ ወር 2018 ዓ.ም ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው ሲሉ አብራርተዋል። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው። ሁለተኛ በሸርካ ወረዳም በ17 ሁለተኛ ወር 2018 ዓ.ም የሰው ሕይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህጻናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉም ህጻናቱ ተገድለዋል ተብሏል። አንዳንድ ቦታዎች ላይ ህጻናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። በተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸውን ምላሽ ተሰጥቶበታል። ከመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑ ተገልጾልናል። በችግሩ ተጋላጮች ክስተቱ አንድ ወገን ወይም ብሔርና ሃይማኖት መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑ ተገልጾልናል ብለዋል። አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥልቅ ዝርዝር ሁኔታዎች ማለትም
የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች ባማከለ መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ ሀጂ አብዱል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎች አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎች የሁሉም ሃይማኖት ስብጥር እንደሆኑ በአንድ ወቅት በአጋቾች ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጾልናል ብለዋል። የኢትዮጵያ ሃይማኖት ጉባኤ ያቀረበው ሪፖርት የመንግስት ሪፖርት ነው፣ ከእውነት የራቀና ህዝበ ክርስቲያኑን ያበሳጨ ነው በሚል የጉባኤውን ሪፖርት የሚወቅሱ በርካታ አካላት ተደምጠዋል። መንግስት በሚዲያዎችም ሆነ በሌላ መግለጫ የአርሲ ክርስቲያኖችን ሞት ሊያወግዝ አለመቻሉም ብዙዎችን እንዳሳዘነም ተነግሯል። ፋኖና የሸኔ በማለት በክርስቲያኖች ሞት ያላገጠው የሃይማኖት ተቋማት ጉባኤው የላከውን የመንግስት ፍላጎት ለማሟላት እንጂ የህዝበ ክርስቲያኑ ሞት አስጨንቆት አይደለም የሚሉ ትችቶች እየተስተናገዱ መሆናቸውን መረጃዎች ጠቁመዋል። ይህ በእንዲህ እንዳለ አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚለን አባት እንፈልጋለን በማለት የምስራቅ አርሲ ዞን ክርስቲያኖች በቁጣ መናገራቸው ተሰማም። በአርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግና የህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልኡካን ቡድን ልኮ እንደነበር በውይይቱ የተሳተፉ አንዳንድ የዞኑ ወረዳ ቤተ ክህነት አመራሮች ተናግረዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከቱ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጪ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎቹ አስረድተዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን በውይይቱ የተሳተፉት አካላት ተናግረዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት በአርሲ ዞን በተለይ በጥቅምት 2018 ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነት ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞችን በመያዝ ሰሞነኛው ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰው ይህንን ተከትሎ ቅዱስ ሲኖዶስ 3 አጣሪ ልኡክ ቡድን ወደ ዞኑ ልኳል ተብሏል። በዚህ ልኡካን ላይ ሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታው በሀገረ ስብከታቸው የሉም የሚል ቅሬታ ከተወያዮች መነሳቱን ገልጸዋል። እውነት ነው የሉም፣ ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉ የነበረው ሲሉ የራሳቸውን አስተያየት የተናገሩት እኚሁ አካላት ያ የመረረው ህዝብ ፈንቅሎ አቋሙን አሳውቋል፣ እያገለገሉን አይደለም በሚል ነው አቅጣጫ የተሰጠው ሲሉም የውይይቱን አውድ አስረድተዋል። በዚህም በውይይቱ አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚለን አባት እንፈልጋለን የሚል ሀሳብ መቅረቡም ተገልጿል። ውይይቱ በዚሁ መጠናቀቁን ልኡካን ቡድኑ የውይይቱን ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንደሚመለሱና ውሳኔው ከቅዱስ ሲኖዶስ እንደሚጠበቅ ነው የተነገረው። በምስራቅ አርሲ በክርስቲያኖች ላይ የተፈጸመው አሰቃቂ ግድያ ከቤተ ክህነቱም ሆነ ከመንግስት በኩል የተካደ ነው እየተባለ ነው የሚገኘው። ጥቃቱ ሃይማኖት ተኮር መሆኑንም ሊያምኑ እንዳልቻሉ ቁጣን ቀስቅሷል እየተባለ ነው የሚገኘው። የዛሬው የፈጠነ ሚዲያ መረጃ የተመለከታችሁትን መስል ነበረ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን።